ሰላም ጤና ይስጥልኝ። ከሰዓታት በኋላ ሰበር መረጃዎችን ይዤ ተመልሻለሁ። ፕሬዝዳንት ዶናልድ ትራምፕ ራሳቸውን የቬኔዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸው በይፋ ተናገሩ። ይህ እንዴት ሊሆን ቻለ? በሌላ በኩል በኢራን የባሩድ ሽታ እየነፈሰ ነው። መንግስት የሶስት ቀን ሐዘን ሲያውጅ፣ የውጭ ጉዳይ ሚኒስትሩ ደግሞ ለጦርነት ዝግጁ ነን ብለዋል። 10,000 ሰዎችም ታስሯል። ጎዳናዎች በደም ተሞልተዋል። ዛሬ እነዚህንና ሌሎች ትኩስ መረጃዎችን ይዘንላችሁ ቀርበናል። ሰብስክራይብ በማድረግ አብራችሁን ቆዩ። ክቡራን አድማጮች፣ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በራሳቸው የማህበራዊ ስር ገጽ ወይም ደግሞ ትሩዝ ሶሻል ላይ ባሰፈሩት መረጃ ራሳቸው የቬኔዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸውን ገለጹ። ትራምፕ የተጠቀሙት ምስል በዊኪፒዲያ ገጽ ላይ የተደረገ የሚመስል ኤዲቲንግም ሲሆን በውስጡም ከ45ኛ እና 47ኛ የአሜሪካ ፕሬዝዳንትነታቸው በተጨማሪም የቬኔዙዌላ ተጠባባቂ ፕሬዝዳንት ከጃንዋሪ 2026 ጀምሮ በስልጣን ላይ ያሉ የሚል ማዕረግ ተቀምጦባቸዋል። ይህ ያልተጠበቀ መረጃ በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያና መላምትን ፈጥሯል። ሆኖም የህግ ባለሙያዎች እንደሚጠቁሙት ይህ ማዕረግ በዓለም አቀፍ ህግም ሆነ በቬኔዙዌላ ህገ መንግስታዊ ሰነዶች ውስጥ ምንም አይነት ህጋዊ መሰረት እንደሌለውም ጠቁመዋል። በሌላ ዜና ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን ለጦርነት ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ ተናገሩ። ፕሬዚዳንት ዶናልድ ጄ ትራምፕ አሜሪካ በኢራን ጉዳይ ጣልቃ ልትገባ እንደምትችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጫችን እየተመለከትን ነው ማለታቸው ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊች በቴህራን የውጭ አገራት አምባሳደሮች በተገኙበት ኢራን ጦርነት አትሻም ብለው የአገሪቱ ጠላቶች የተሳሳተ ስሌት ውስጥ እንዳይገቡም አስጠንቋል። ኢራን ባለፈው ሰኔ ላይ ለ12 ቀናት ከእስራኤል ጋር ውጊያ ካደረገችበት ጊዜ በተሻለ አሁን ላይ ዝግጁ ናትም ብሏል። በኢራን ስጋት ማንዣበቡ እስከሚያከትም ድረስ ኢንተርኔት እንደማይመለስም ተናግሯል። የኢራን ተቋሞ ወደ ሽብር ኦፕሬሽኖች ተለውጧል ያሉት የውጭ ጉዳይ ሚኒስትሩ ኢራን አሁንም ቢሆን ለፍትሐዊ ክብሯን ለመጠበቅና እኩል ሚና ለሚሰጣት ድርድር ዝግጁ መሆኗን አስታውቀዋል። በሌላ መረጃ የኢራን መንግስት ያዘጋጀው የድጋፍ ሰልፎች በበርካታ የአገሪቱ ከተሞች ውስጥ እየተካሄዱ እንደሆነ ከአገሪቱ መገናኛ ብዙሃን የሚወጡ ምስሎች እያሳዩ ነው። የኢራን ብሮድካስቲንግ ኮርፖሬሽን አይቢሲ እንዳለው ሐሚዳን እና ኢላም የተባሉ ከተሞች ጨምሮ ሰሞኑን አገሪቱን ያናወጧትን ሰልፎች የሚቃወሙና መንግስት የሚደግፉ ሰልፎች እየተካሄዱ ነው። ሁለቱ ከተሞች ባለፉ ቀናት መንግስት የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከልም ናቸው። ህዝቡ በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ተቋማት በሬዲዮና በቴሌቪዥን ጣቢያዎች ተደጋጋሚ ጥሪ ሲቀርብ ነበር። በተጨማሪም የአገሪቱ ፕሬዝዳንት፣ የፓርላማው አፈጉባኤ፣ የፍትህ አካላትና በርካታ ታዋቂ ፖለቲከኞች ኢራናውያን በድጋፍ ሰልፉ ላይ እንዲሳተፉም ጥሪ ሲያቀርቡ ነበር። ከሁለት ሳምንታት በላይ የሆነው የተቃውሞ ሰልፍ እየተስፋፋ በበርካታ የኢራን ከተማዎች ውስጥ እየተካሄደም ሲሆን ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎትን ዘግቷል። በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች ህይወታቸው ማለፉ የተነገረም ሲሆን አሜሪካን ጨምሮ የተለያዩ ሀገራት የኢራን መንግስት የሚወስደውን እርምጃም እየተቃወሙ ነው። ፕሬዚዳንት ትራምፕም ወታደራዊ እርምጃ ጨምሮ በኢራን ባለስልጣናት ላይ ሊወሰዱ የሚችሉ ሌሎች እርምጃዎችን እያጤኑ መሆናቸውንም ተናግረዋል። በሌላ ዜና የኢራን መንግስት በአገሪቱ እየተካሄደ ካለው ተቋሙ ጋር ተያይዞ ከጠላት ጋር ሲፋለሙ ህይወታቸው ያለፉ ያላቸውን ሰማዕታትን ለማሰብ 3 የሐዘን ቀናትን አወጀ። በሐዘን ቀናት ውስጥ የኢራን መንግስት እየተካሄደ ካለው ተቋሙ ጀርባ አሉ ካላቸው አሜሪካና እስራኤል ጋር በሚደረገው ብሔራዊ ፍልሚያ የተሰዉ ሰዎች የሚታሰቡባቸው ናቸው ተብሏል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ተቋም እንዳለው ከ2 ሳምንታት በላይ በተለያዩ የኢራን አካባቢዎች የተካሄደ ባለው ተቋሙ ወደ 500 የሚጠጉ ተቋሚዎችና 48 የጸጥታ ኃይል አባላት ህይወታቸው ማለፉን ማረጋገጡን ገልጿል። ነገር ግን የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል ምንጮች ለቢቢሲ ተናግረዋል። በአገሪቱ የገንዘብ የመግዛት አቅም መውደቅ ያስከተለው ቁጣ ወደ ህዝባዊ ተቋሙ የተሸጋገረው ከታህሳስ ወር አጋማሽ ወዲህ ነው። ተቋሙ የአገሪቱን የበላይ መሪ አያቶላ አሊ ካሚኒ ህጋዊነትን በይፋ ወደ መቃወም ተሸጋግሯል። ተቃውሞ ሁለታ ምሽት መቀጠሉን፣ ነገር ግን በመንግስት ሊወሰድ የሚችል የኃይል እርምጃን በመፍራት መጠኑ ቀደም ካሉ ቀናት የቀነሰ እንደነበረ ምንጮች ለቢቢሲ ተናግሯል። የሰብአዊ መብት የዜና ምንጭ መረጃ እንደሚያመላክተው በተቋሙ ህይወታቸው ካለፉት በተጨማሪም ቢያንስ 10,000 በላይ ሰዎች ባለፉት 2 ሳምንታት በማላዋ ኢራን ውስጥ ለእስር ተዳርጓል።
ከኢራን ዋና ከተማ ቴህራን አቅራቢያ ከሚገኝ የአስክሬን ማስቀመጫ ውስጥ ከተቀረጸ ቪዲዮ ላይ ቢቢሲ የ180 ሰዎችን አስክሬን ቆጥሯል። አንድ ምንጭ ደግሞ ሁለታ የኢራን ጎዳናዎች በደም ተሸፍነው ነበር ሲል ለቢቢሲ ተናግሯል። ላለፉት 2 ሳምንታት በኢራን ላይ ወታደራዊ እርምጃ ለመውሰድ ሲዝቱ የነበሩት ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ ወታደራዊ እርምጃ ለመውሰድ ስላሉ አማራጮች ማብራሪያ ቀርቦላቸዋል። ነገር ግን የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር እንደሚፈልጉና ቀጠሮ መያዙን ትራምፕ አሳውቋል። ከወታደራዊ ጥቃት በተጨማሪም ጸረ መንግስት ቡድኖችን በመደገፍ በአገሪቱ ሰራዊት ላይ የበየነ መረብ ጥቃት መፈጸም ወይንም ሌሎች ማዕቀቦችን መጣል የሚሉትን አሜሪካ እያሰበች መሆኑን ባለስልጣናቱ ተናግረዋል። ክቡራን አድማጮች